عباد الله اتقوا الله تعالى. فحديثنا اليوم يزاري خطبة رئيساتين يمهنون في التحذير بما استنقق هنال من مساوئ الأخلاق. بتأم مدفوك هنا سنة مقبار، بتأم قشاشا كهنا بهري وظاهرة اجتماعية بهونو ساعت بسفيو ببزات بأمة لا يتسراجتو يمقين بأمة لا يتسفافتو يمقين مالتنو ልክ እንደ እሳት ሰደድ ማንንም የማያተርፍ ማንንም ከሷ የማያመልጥ የሆነ መጥፎ የሆነ ባህሪ ጉዳይ ላይ ነው የምንነጋገረው። عن خلق ابتلى به كثير من الناس ባህሪ ነው እሱ። ብዙውን ሰዎች በሱ ተፈትነውበታል። ከሚቀመጡበት ቦታ ላይ፣ ከሚሰበሰቡበት ቦታ ላይ፣ ከሚገናኙበት ቦታ ላይ፣ ከማንኛውም ቦታ ላይ በሱ ላይ የተፈተኑበት ታላቁ በሽታ ወይም ትልቁ በሽታ አስቀያሚ፣ አስከፊ፣ ነውረኛ፣ የሚያዋርድና ዝቅ የሚያደርግ የሆነ ባህሪ ጉዳይ ላይ ነው ዛሬ ኹጥባችን ላይ የምንመካከረው። إنه الكذب يا بحري مانو كتباله وشتنو يا عباد الله. وما أدراك ما الكذب من أساوكك وشت مالت من مالت اندهنا مرض خطير أدقنيا يهنا بشتانو ومنكر فاحش قشاشا يهنا صياف نقرنو في حقيقته. قال ابن حجر رحمه الله، ابن حجر من الالو الله يزن الله جونا وشت مبالو عند النقر من ناقر نولالو ተቃራኒ ነገር እውነት ያልሆነ ነገር መናገር ነው። ኢማሙ ነወዊም ይህንን የመሰለውን ነገር ነው የሚገልጹ። ያ ዒባደላህ ወሀል النفاق ንፍቅናም ቢሆን አይደለም እኮ ያ ዒባደላህ ኢላ ሙዕተቀዱን አሳሱሁ الكذب የንፍቅና ዋናው ምንጭ፣ ዋናው መሰረት፣ ዋና ግንብ ማለት ነው። አሳስ የሆነው ነገር ውሸት ነው ያ ዒባደላህ። ሪያም ቢሆን በሱ ላይ የተመሰረተ ነው። በአላህ ዲን ላይ ፈጠራ መፍጠርም ይሆን ያላወቁት ነገር መናገርም ይሆን በአላህ ላይ መቅጠፍም ይሆን በረሱል ላይ አለይሂ ሰላቱ ወሰላም መዋሸትም ይሆን በአላህ ባሮች ላይ እንደዚሁ ያልሆነ ነገርን መናገር እሱ ነው ዋናው መስረቱ። ወዒባደላህ ይህንን ባህሪ ክብር ያላችሁ ሰዎች፣ አላህ የወደዳችሁ፣ አላህ ያከበራችሁ፣ አላህ ትልቅ ያደረጋችሁ፣ አላህ ኢማን የሰጣችሁ የሆኑ ሰዎች ይህንን ባህሪ ይጸየፉታል፣ ይጠነቀቁታል፣ ይርቁታል። ያ ዒባደላህ ፈልከዚቡ በሪዱል መዓሲ ውሸት ማለት የሁሉ ማዕሲያ የማንኛውም ወንጀል መከማቻ ነው፣ መሰብሰቢያ ነው፣ መገናኛ ነው፣ መናኸሪያ ነው። ቅድም እንዳልነው ንፍቅናም እሱን ነው መሰረት አድርጎ የምነሳ። ሪያ ለዩልኝ መስራት፣ ለዩልኝ መናገር ይሄን እሱን ነው መሰረት የሚያደርገው። ማንኛውም ጥመት፣ ማንኛውም ቅጥፈት፣ ማንኛውም ክህደት፣ ማንኛውም ሴራ፣ ማንኛውም ተንኮል ውሸትን ነው መነሻ የሚያደርገው። ማንኛውም ዙልም በአላህ ባሮች ላይ ድንበር ማለፍ፣ ቀጠሮ ማሳለፍ ወይ ቀጠሮን መቅራት፣ ሰዎችን መታለል፣ በሰዎች ላይ አላህ የማይወደው የሆነ ሴራን ማሰር መነሻው ውሸት ነው ያ ዒባደላህ። ሐሜትም ቢሆን ወሬ ማመላለስም ቢሆን ኩሉሃ አምራዱን እነኚህ የተጠቀሱ አሁን የተዘረዘሩ ሁላ በሽታዎች ናቸው። ኡስታዳችሁ ማን ነው ከተባለ አልከዚቡ ውሸት ነው። ወለው በሐተ ወራአ ኩል ሙሲበትን የትኛውንም ሙሲባ የትኛውንም መጥፎ ነገርን ብታስተነትን ወይ ከኋላ ዞር ብለህ ስትመለከት ስታጠና ውሸትን መነሻ አድርገው የተነሱ የሆኑ መሆኑን ትመለከታለህ። አልከዚቡ ያ ዒባደላህ ውሸቱ እኮ ሚፍታሑ ኒፋቅ የንፍቅና መክፈቻ ነው፣ የሱ መሰረት ነው። ይሄ ውሸት የሚባለው ነገር በጣም ያረጀች፣ በጣም የተበላሸች፣ በጣም ደግሞ የወረደች ከሆነች ነፍስ ውስጥ የሚገኝ ነው። ወልአርዋሕ አሰቂማ ታማሚ የሆኑ ልቦች ላይ የሚገኝ ነው ይህ ውሸት። ነቢ ዓለይሂ ሰላቱ ወሰላም አየቱል ሙናፊቅ ሰላስ የሙናፊቅ ምልክት ሶስት ነው ያሉ። ኢዛ ሐደተ ከዘባ ስናገር ይዋሻል፣ ወኢዛ ወዐደ አኽለፋ ቀጠሮ ሲገባ ደግሞ ያፈርሳል ወይም ይቀራል፣ ወኢዛ እቱሚነ ኻና አማና ነገር ደግሞ ሲሰጥ ያንን አማና ይክዳል ይላሉ ነቢ ዓለይሂ ሰላቱ ወሰላም። አላህም በቁርአን ስለ ንፍቅና ስለ ውሸት በተመለከተ በሰፊ ለኛ ተናግሯል። ከሰው ልጆች በአላህ አምነናል፣
በመጨረሻ ቀንም አምነናል ይላሉ። ወማ ሁም ቢሙእሚኒና እነሱ እኮ አላመኑም ይላል አላህ ሱብሓነሁ ወተዓላ። ዩኻዲዑነ አላህን ለማታለል ይሞክራሉ። ወለዚነ አመኑ ያመኑ የሆኑ ሰዎችንም ያጭበረብራሉ፣ ይዋሻሉ። ወማ የኽደዑነ ኢላ አንፉሰሁም ነፍሶቻቸውን ብቻ እንጂ ማንንም የሚያታልሉ፣ ማንንም የሚሸውዱ፣ ማንንም የሚያጭበረብሩ አይደሉም። ወማ የሽዑሩን ግን አላወቁም። ነፍሳቸውን ሲያታልሉ፣ ነፍሳቸውን ሲያጭበረብሩ፣ ነፍሳቸውን ሲዋሹ አያውቁም። ለዚህ የቀሰቀሳችሁ፣ ለዚህ የዳረጋችሁ፣ ለዚህ ውጤት ያበቃችሁ ምንድነው? አላህ ይነግረናል። ፊ ቁሉብህም መረዱን ሙናፊቆች፣ ውሸታሞች ፊ ቁሉብህም መረዱን በልቦቻችሁ ላይ በሽታ አለባቸው። ፈዛደሁም ላሁ መረዳ አላህ በበሽታችሁ ላይ በሽታ ነው የጨመረባቸው። ወለሁም ዐዛቡን አሊሙን ለነሱ አሳማሚ የሆነ ቅጣት ነው ያላችሁ። ለምን? ቢማ ካኑ የክዚቡን በአላህ ላይ ስለቀጠፉ፣ በነቢዩ ላይ ዓለይሂ ሰላቱ ወሰላም ስለዋሹ፣ በአላህ ባሮች ላይ ስለዋሹ ነገ አሳማሚ የሆነ ቅጣት ይጠብቃቸዋል። የቁሉ ኢብኑ አልቀይም ረሒመሁላህ ኢብኑ አልቀይም አልጀውዚ ምን ይላሉ? አላህ ይዘንላችሁና ወልኢማኑ አሳሱሁ ሲድቅ ይላሉ። ኢማን የሚባለው መሰረቱ እውነት ነው። ወኒፋቅ ንፍቅና ደግመው አሳሱሁ ልከዚቡ የሱ መነሻ መሰረት ውሸት ነው። ፈላ የጅተሚዑ ከዚቡ ወኢማኑን ኢማንና ውሸት ከአንድ ቦታ ላይ አይቀመጡም። ኢላ ወአሐዱሁማ ሙሓሪቡ ልልአኸር አንዱ አንዱን ያባረራል፣ አንዱ አንዱን ያሳድዳል፣ አንዱ አንዱን ጥሎ ይሄዳል ይላሉ። እኔ ታላቅ ዓሊም ማለት ነው። ኢማን ያለ ሰው ውሸት ላይ አይወድቅም፣ አይዋሽም። እውነት የሆነ ነገር ብቻ ነው የምናገረው። አልከዚቡ ያ ዒባደላህ ውሸት እናንተ የአላህ ባሮች ሆይ ሰቢሉን መንገድ ነው ኢላ ኩል ቀቢሕን ወደ ማንኛውም መጥፎ ነገር፣ ወደ ማንኛውም ቆሻሻ ነገር ይወስዳል፣ ወደ ንግግር ይወስዳል። መጥፎ የሆነ ንግግር ማለት ነው። መጥፎ ወደ የሆነ ተግባር እኛን ይከተናል። ኢብኑ አልቀይም አልጀውዚ ረሒመሁላህ አሁንም እንዲህ በማለት ይናገራሉ። ኩሉ ዐመልን ፋሲድን ይላሉ። ማንኛውም ብልሹ የሆነ አሰራር፣ ማንኛውም ብልሹ የሆነ ተግባር ዛሂርን አው ባጢንን ውስጣዊም ይሁን ውጫዊ ይላሉ። ፈመንሸኡሁ ልከዚቡ የሱ መነሻ ማን ነው? ውሸት ነው ማለት ነው። ወላሁ ተዓላ አላህ እኮ ዩዓቂቡ ይቀጠዋል። አልከዛብ ቀጣፊ የሆነን ሰው፣ ውሸትን የሆነን ሰውን አላህ ሱብሓነሁ ወተዓላ ይቀጠዋል። በመጀመሪያ አላህ ውሸታም የሆነ ሰውን የሚቀጠው እሱ የሚፈልገውን ነገር በማሳጣት ነው። እሱ የዋሻው የሆነን ነገር ለማግኘት፣ የሆነን ጥቅም ለማስከበር፣ የሆነን ደረጃ ለመድረስ ነው የቀጠፈው የዋሻው። አላህ ሱብሓነሁ ወተዓላ ዱንያ ላይ የሚቀጠው የመጀመሪያው ቅጣት ፍላጎቱን ያሳጣል፣ መንገድ ላይ ያከስምበታል፣ መንገድ ላይ ያከሽፍበታል፣ መንገድ ላይ ያስቀርበታል። ወያ ዒባደላህ ፈዐለይና አን ነስዱቀ ፊ ከላሚና በንግግራችን ላይ እውነት ልንናገር ይገባናል። ያ አዩሃ አለዚነ አመኑ እናንተ በአላህ ያመናችሁ አማኞች ሆይ ኢተቁላህ አላህን ፍሩ፣ ወኩኑ መዐ ሳዲቂን ከእውነተኞች ጋር ሆኖ። ቃለ ማሊክ ብኑ ዲናርን ረሒመሁላሁ ተዓላ አስድቁ ወልከዚቡ ውሸትና እውነት ይላሉ ያዕተሪካኒ ፊል ቀልቢ ልብ ላይ ይላፋሉ፣ ልብ ላይ ይታገላሉ ይላሉ። ሁለቶቹ አይስማሙም፣ ሁለቶቹ አብሮ አይሄዱም። አንዱ አንዱን ይታገላል፣ ይፋለማል ይላሉ። በመጨረሻ ላይ ደግሞ አንዱ አንዱን ያሳድዳል ማለት ነው። አንዱ አንዱን ያስወጣል። ውሸት ይወጣና እውነት ይቀመጣል፣ ወይም ደግሞ እውነት ይቀመጣና ውሸት ይወጣል። አብሮ ሊሄዱ አይችሉም፣ አብሮ መቀማመጥ አይችሉም። አላህም በቁርአን እንዲህ ብሎናል። ሸይጣን ከነማን ጋር ነው ያለው ልንገራችሁ ወይ ብለህ ንገራችሁ ይላል አላህ በሱረቱ ሹዓራ ላይ። ሀል ኡነቢኡኩም ልንገራችሁ እንዴ አላ መን ተነዘሉ ሸያጢን ሸይጣኖች በተደጋጋሚ በነማን ላይ እንደሚወርዱ፣ ከነማን ጋር እንደሚሰበሰቡ፣ ከነማን ጋር እንደሚወያዩ፣ ከነማን ጋር እንደሚወሉ፣ ከነማን ጋር ሹራ እንደሚያደርጉ ልንገራችሁ ወይ ብለህ ንገራችሁ ይላል ለባሮች ለነቢያችን ሙሐመድ አለይሂ ሰላቱ ወሰላም። ተነዘሉ ሸይጣኖች ይወርዳሉ አላ ኩሊ አፋኪን በማንኛውም ቀጣፊ የሆነ ሰው፣ ውሸታም የሆነ ሰው ላይ፣ አቲሚን ወንጀለኛ የሆነ ሰው ላይ ይወርዳሉ። ዩልቁነ ሰምዓ ጆሮአቸውን ይሰጣሉ፣
وأكثرهم الكاذبون ብዙዎቹ ግን ቀጣፊያን ውሸታሞች ናቸው فيا عباد الله فالكذب ውሸቱ እኮ سلاح يصد به الشيطان የማን መሳሪያ ነው የሸይጣን መሳሪያ ነው ሸይጣን لعنة الله عليه ኢብሊስ አንዱ ማለት ነው አባታችን ከጀነት እንዲወጣ ያደረገው ወይም ያስወጣው አንዱ በውሸት ነው በውሸት ቃል ገባለት በውሸት አታለለው በውሸት አጭበረበረው ያችን ዛፍ አላህ እንዳትነካ እንዳትበላ ያለው በላ ከጀነት እንዲወጣ ተደረገ አንዱ በውሸት የፈለገውን ነገር ለማሳካት የሞከረው ኢብሊስ ነው ዛሬ በውሸት የሆነ ነገር ለማሳካት የሆነ ነገር ለማድረግ የሆነ ነገር ለመስራት የሚሞክር ማንኛውም ሰው ማናችንም ብንሆን የሸይጣን መንገድን የተከተልን የሆነ መሆናችንን ልናውቀው ይገባናል አልከዚቡ ዳውን ውሸት በሽታ ነው ለቀልድም አይሆንም ለምርም አይሆንም ለእውነትም አይሆንም ለምንም ነገር አይሆንም ያ ዒባደላህ ውሸቱ እኮ ዝምድናን ያቋርጣል ውሸቱ እኮ ሐቆችን ያባላል ውሸቱ እኮ የሰው ክብርን ይነካል ውሸቱ እኮ ጥፋትን ያመጣል ውሸቱ እኮ ሀገርን ያፈርሳል ውሸቱ እኮ ቤተሰብን ያፈርሳል መጨረሻ ላይ ደግሞ ወደ ጀሃነም ነው የሚያወርደው ጥንቃቄ ልናደርግ ይገባናል አልከዚቡ ጅማዑ ኩል ሸርን ማንኛውም ቅድም እንደተባለው ማንኛውም ክፉ ነገር ማንኛውም መጥፎ ነገር መከማቻው መሰብሰቢያው በምን ውስጥ ነው ከተባለ በውሸት ውስጥ ነው ያ ዒባደላህ መጥፎ ፍጻሜ ነው የሚገጥመን መጥፎ ነገር ላይ ነው የምንወድቀው ከውሸት ልንጠነቀቅና ከውሸት ልንርቅ ይገባናል አልከዚቡ ሲፈቱ ምን ሲፋት الجاحدين ሌላ ውሸት የነማን ባህሪ ነው የነዛ አላህ የጣላቸው አላህ የተቆጣባቸው አላህ ከመንገድ እንዲወጡ ያደረጋቸው የሆኑ ሰዎች ባህሪ ነው ውሸት ማለት ነው ታዳ ለምንድነው ምንዋሽ ለምንድነው እውነት ብቻ የማንናገር እውነተኛ የሆነ መጽሐፍን አላህ አውርዶልናል እውነተኛ የሆነ ነብዩ መሐመድን አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala ለኛ ልኮልናል ወደ እውነት መንገድ እንድንሄድ ነው እኛን ያዘዘን ያ ዒባደላህ ውሸታም የሆነ ሰው ውሸቱን ለማሳካት ውሸቱን እውነት ለማስመሰል የማይፈነቅለው ድንጋይ የለም የማያፈርሰው የሆነ ግንብ የለም ውሸታሞች ያ ዒባደላህ አላህን አይፈሩም አላህን ይነካካሉ በአላህ ላይ ይዋሻሉ በነብዩ ላይ አለይሂ ሰላቱ ወሰላም ላይ ይዋሻሉ በዑለማዎች ላይ ይዋሻሉ በሳሊሖች ላይ ይዋሻሉ በሐፊዞች ላይ ይዋሻሉ በአላህ ተቅዮች በአላህ ዒባዶች ላይ ይዋሻሉ መጨረሻቸው ግን ውድቀትና ክሳራ ነው የሚገጥማቸው ዱንያ ላይ ማይሳካላቸው አኺራ ላይ ደግሞ የከፋ የበለጠ መጥፎ ነገር ይጠብቃቸዋል ሁላችንም አላህ Subhanahu Wa Ta'ala كوشة يطبقن أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم